ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበርም። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው ሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ስማኝ የኔ ፍቅር ወይ የኔ ዓለም በስመ አብ ወልድ ወመንፈስ ቅዱስ። ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለሚሉ ሰው ምንድን ነው የምትላቸው? ሻሮጊት ፎንቃ ሲይዘው ብቻ እንዳይንገላጅዝ እንፈራለን። እኔ የምላቸው ምናልባት በጣም ነው የሚያሳዝነው። እኛን የጥሩ ሆቴል ምግብ እንዳማረን ሁሉ እሷንም ወንድ አምሯታል። ለምን አልነግርህ? ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቻሽ እንጂ ቢያሮጊት እንዴት እንደሚያረጋት ባየሁት። በጣም ነው የማፈቅርሽ። አይ ላቭ ዩ ቱ። እንደምታዩኝ ፌመስ ነኝ። ትዳር ያስፈልገኛል። ድንግል ነኝ። እስካሁን አንድ ሴት አልጠበስኩም። እስካሁን ምንም ወየ ብያላቅም ወፍ ምንም ወየ ማለት ፈልጋለሁ እንዴ ወይኔ በርጠሚኖስ ምንድነው? ወይኔ መጠጥ ወይኔ ተጫወተብኝ። መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ ማለት የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምትወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አጣፋፋ ሞተር ትታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ እንደምናምን መስሎህ ጠብቀኝ ትንሽ። እሺ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። ውጡ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ዞር በል። እሺ ስማ፣ ማን ነው የምትለው? አሁን የተለያየንበት ቦታ ነው። እንዴት ነው ማረግ? ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውም ትታሰራለህ፣ አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? እንምልም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ምንድነው? ጠራ? አዎ ምንድነው? ማለት እኮ ምንድነው? ጓደኛዬ ነው። አዎ ያጠፋውን ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራው ያለ መፈለግ ስሜት እየተሰማ ከሆነ ትፈለጋለህ ወንድሜ፣ ትፈለጋለህ። አበዳሪ ይፈልጋል እንዴ? አበዳሪ ይፈልጋል። እነዛ ላይሰረዙ የተጻፉ ግብዳ ዱቢዎች ሁሌም ቢሆን ስም እየታወሰ እንዲኖር ይሄ ነው የማይባል ሚና ተጫውተዋል። ከሁሉም በተለየና በላቀ ሁኔታ ደግሞ ሸምሱን አንተ ከባድ ሆነ ፍላጎት አለው፣ ይፈልጋል። በዚህ ቪዲዮ ምክንያት በጣም ብዙዎቻችሁ እንደምትቀየሙኝ 100% እርግጠኛ ነኝ። ግን ፋክት ስለሆነ መናገር ስላለብኝ ነው የመጣሁት። እናም ይሄን ነገር መናገር የኔም ኃላፊነት ስለሆነ ነው። ትናንትና ሶሻል ሚዲያ ላይ አንድ ቪዲዮ ሰርቼ ነበር። ከዛ በኋላ ደግሞ የሆኑ ሶሻል ሚዲያ ላይ ማቃቸው ከተለያየ ሃይማኖት የመጡ ሁለት ወንድሞቻችን ሲከራከሩ አየው። ያው ሰዎች የሚሉት ውይይት ነው፣ የሃይማኖት ውይይት ነው የሚሉት አብዛኞቹ፣ ግን ክርክር ነው። ግልጽ የሆነ ክርክር ነበር፣ ሲከራከሩ አይቼ ነበረ። እና ይሄ ነገር ዝም ብሎ እንደ ቀልድ የሚታይ ነገር በጭራሽ እንዳይመስላችሁ፣ በጣም አደገኛ የሆነ ነገር ነው። ባይዘው በጣም አደገኛ የሆነ ነገር ነው። ይሄንን ስላችሁ ደግሞ ዝም ብዬ ከራሴ ከግምት ሳይሆን በተለያዩ ሀገራት ላይ የተፈጠረው ነገር በሪሰርች የተደገፈ ነገር ነው ምነግራችሁ። ብዙዎቻችሁ የሚመስላችሁ ነገር የሆነ ሰው የእናንተን ሃይማኖት ወክሎ ከተለያዩ ሰዎች ጋር ሲከራከር ያ ነገር ለእናንተ ሃይማኖት በጣም የሚጠቅም ይመስላችኋል አይደለ? ሌላ ደግሞ ብዙ ሰዎች የሚሉት ነገር ምንድነው? እውነቱ የቱ ጋር እንዳለ ለማወቅ ነው ይህንን ነገር የምናየው። እንደዚህ አይነት ክርክሮችን በደንብ የምናየው እውነቱ የቱ ጋር እንደሆነ ለማወቅ ነው የሚሉ ሰዎች አሉ። የተለያዩ ሀገራት ላይ እንደዚህ አይነት የሶሻል ሚዲያ ክርክሮች ተደርጓል። ኢትዮጵያ ውስጥ የመጀመሪያ አይደለም እንደዚህ አይነት ነገር ሲመጣና
እንደዚህ አይነት ክርክሮች ምን እንደፈጠሩ ልንገራችሁ። በተለይ ወጣቱ ሲጀመርም አሁን ባለንበት ዘመን ከቸርች ከቤተ ክርስቲያን ከመስጊድ እየራቀ ነው አይደለ? አሁን ያው ግልጽ ነው ይሄ ነገር ማንም መካድ የማይችለው ነገር ነው። እናም ይሄ እንዲሆን የሚያደርገው አንደኛው ነገር የሶሻል ሚዲያ የሃይማኖት ክርክር እንደሆነ በተለያዩ ሀገራት በተሰሩ ሪሰርቾች ተጠቅሷል። ይሄንን በማስረጃ አሳያችኋለሁ ከፈልጋችሁ። እንዴት ይሄ ነገር ሰዎች ወደ ሃይማኖታቸው እንዲቀርቡ ነው እንጂ የሚያደርገው እንዴት ከቤተ ክርስቲያን እንዲርቁ እንዴት ኤቲስት እንዲበዛ ያደርጋል ይሄ ነገር። የኛን ሃይማኖት ተቃውሞ የሚከራከረው ወገን አለ አይደለ? ከዛ በኩል ያ ሰውዬ ስለ ሃይማኖታችን የሚነግረው ነገር አለ። እናንተ ሃይማኖት ላይ እኮ እንደዚህ ነገር አለ፣ እንደዚህ ይደረጋል። እናንተ ሃይማኖት ላይ ያሉ መጽሐፍቶች ላይ እኮ እንደዚህ አይነት ነገር ተጽፏል። እናንተ ሃይማኖት ላይ እኮ እንደዚህ የሚደረጉ ነገሮች አሉ የሚለንን ነገር እኛ ግን ያ ነገር ወደ ውስጣችን ይገባል። ከዛ በኋላ ያንን ክርክር በእኛ ወገን ያለው ሰው አሸነፈ ምናምን ብለን በጣም እናስተጋባለን። ይሄ ኢኮ ቻምበር ይባላል። በቃ የራሴን ቡድን ብቻ መደግፍ። ግን ያ ሰውዬ የተናገረው ነገር ስለኔ ሃይማኖት፣ ስለኔ እምነት፣ ስለኔ ቤተክርስቲያን መጽሐፍ የተናገረው ነገር አእምሮዬ ላይ ይቀራል ማለት ነው። እነዚህ የሚነገሩ ነገሮች ውስጤ ላይ ስለቀሩ ለሃይማኖቴ ያለኝን ፍቅር ይቀንሳሉ ማለት ነው። ስለዚህ ምን ነው እየሆንን ያለ ነው? በጭራሽ ከኛ ሃይማኖት እየራቀን ነው የምንሄደው ማለት ነው። ይሄ ፋክት ነው። የተለያዩ ሀገራት ላይ የተሰራ ሪሰርች የሚያሳየው ይሄ ነው። የተለያዩ ሀገራት ላይ ትልልቅ ሰዎችና ህፃናት ብቻ ናቸው ቸርች የሚሄዱት። ቤተክርስቲያን፣ መስጊድ ቼክ አድርጉ። ወጣቱ የለም። ምክንያቱም እንደዚህ አይነት ነገሮች ስላሉ ኦሬዲ ዲስትራክትድ ይሆናል። ሌላ ደግሞ እንደዚህ የሚከራከሩ ሰዎች ሁሉም ሀገራት ላይ ሃይማኖትን ወክለው የሚከራከሩ ሰዎች ስነ ምግባር የላቸው። ምን ማለት ነው መሰላችሁ? በቃ አምጡልኝ ልበለው ይሄን አምጡልኝ ምናምን እና በቃ እስከ መሳደብ ነው የሚደርሱት ማለት ነው። ስለዚህ እነዚህ ስነ ምግባር የሌላቸው ሰዎች በጭራሽ ምሳሌ ሊሆኑ አይችሉም። የሃይማኖት ትክክለኛ መገለጫ የመጀመሪያው ነገር ስነ ምግባር ነው ማለት ጥሩ ዲሲፕሊን ሊኖረው ይገባል አይደል ሰውየው። ነገር ግን እየተሳደበ ነው እናንተን ዲፌንድ የሚያደርገው የእናንተን ሃይማኖት ዲፌንድ የሚያደርገው ያ ሰውዬ ለተወሰነ ጊዜ ሳቲስፋክሽን ይሰጣቸዋል ያኛውን ሰውዬ ስላንቋሸሸ። ግን የሱ ካራክተር ደግሞ በኋላ ላይ ስታስቡት ለእናንተ ምሳሌ የሚሆን አይደለም። ስለዚህ ይበልጥ ነው የሚያስጠላችሁ። የራሳችሁ እምነት የራሳችሁ ሃይማኖት ይበልጥ ነው የሚያስጠላችሁ። ይሄ በጣም ብዙ ሀገራት ላይ የሆነ ነገር ነው። ምንድነው መደረግ ያለበት? ትልልቅ የሃይማኖት አባቶችም የሚመክሩት ነገር ይሄ ነው። መደረግ ያለበት ምንድነው? ሶሻል ሚዲያን የራሳችንን እምነት የምናስተምርበት ቦታ አድርገን ነው መጠቀም ያለበት። እንዴት? ጀስት መተህ ስለራስህ ሃይማኖት ታስተምራለህ። አስተምረ ታበቃል። ያኛው መጥቶ ያስተምራል። እውነቱን ማወቅ እፈልጋለሁ የሚል ሰው ያንተንም የሱንም መስማት ይችላል። ምክንያቱም ሶሻል ሚዲያ ፍሪ ቦታ ግዴታ አይደለም መከራከር። እንደውም ባይዘው ወይ ማለት ነው ሐቁን እንነጋገር ከተባለ ስለራሱ ሃይማኖት ቁጭ ብሎ የሚያስተምረውን ሰው የሚያይ ሰው 30 አይሆንም። ክርክርና እንደዚህ አይነት ጸብ ሲኖር ያንን ሁከት ለማየት በመቶ ሺዎች የሚቆጠር ሰው ይሰበሰባል ማለት ነው። ይሄ በጣም ሮንግ የሆነ ሶሻል ሚዲያ ላይ ያሉ ሰዎች አብዛኞቹ ሃይማኖታቸውን እንዲተው የሚያደርግ ነገር። ወዲያው ደግሞ ወላልቀነ መሳቅ ነው። ብዙዎች እዚህ ቦታ ላይ ዘና ለማለት ነውና የማርታ ሻጋሪ ዘፈን በጣም ይወደዳል። ማርታና ብጻት ያፍስክ ብዬ እላለሁ። የፍስክ ዘፈን እላቸዋለሁና ቢሳስዩ ነው ደግና ሰው ነው እንደዚህ ተጨርሰዋለን ልበልልህ ቪዲዮ መሸፈ ምናምን አይቻልም። ምንድነው ዘፈኑ? እንስማው እስኪ። የብጻትን ዘመንና ከብጻት በኋላ ወደ አሳድገዋል። የማርታ አሻጋሪ አለ እዚህ መንደር ላይ ተመላልሷል። ብዙ ሊድበት ችግር የለውም። እሺ አንድ ሁለት ተባብለን ቀን ተተዋውቀን ተቃጥረን ሌላ ቀን ሰነባብተን ደሞ ተነፋፍቀን 2 3 4 ተጣብቀን በኩራት አይሰውነት የትም የለበውነት አይሰውነት የትም የለበውነት በዚህ ተቀላጥፌ አራግፌ አነጣጥፌ ትንሽ ሰብሰብ ትንሽ አስበን ወዳው ደግሞ ወላልቀን ደማ ወዳው ያለ ሰቀቀን ማናለትን ባንድ ተጣብቀን በህይወቴ እንድቻለች ቀን ጭራሽ በፍጹም ጭራሽ አበጣብስትን ደስ ሲል ሲያጋጥም ወየው ስትም ደስ ሲል ሲያጋጥም ወየው ስትም
ደስ ሲል ሲያጋጥም አንድ ሁለት ተባብለን ተተዋውቀን ተቃጥረን ሌላ ቀን ሰነባብተን ደግሞ ተነፋፍቀን 2 3 4 ተጣብቀን በኩራት አይ ሰውነት የትም የለ በእውነት አይ ሰውነት የትም የለ በእውነት ድንገት ደርሶ ሲመለስ ድንገት ተያይዘን ደሞ አንገት ለአንገት ተወቃቅሰን ትንሽ ተላቅሰን ተማሙቀን ደንቡን አድርሰን ተሳስመን ተኛን መለሰን በማግስቱ ካልጋው ወርጄ ከታጠቤ ሻወር ወስጄ ድንገት ፈራሁ ድንገት ጠረጠርኩ ሳይበስብኝ መለየት መረጥኩ ወዲያው ደግሞ በፍቅር ፈረድኩ